ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በደደቢት ተከማችቶ የነበረው የህወሓት ትጥቅ ላይ የአየር ጥቃት መፈጸሙ ተሰማ። ሌሊቱ በደደቢት በተከማቸው የህወሓት ወታደራዊ ጦር መሳሪያ ላይ ያነጣጠረ የድሮን ጥቃት መፈጸሙ ተሰምቷል። በደደቢት የተከማቸው የጦር መሳሪያ ወደ ጸለምት አካባቢ ለመሄድ በዝግጅት ላይ በነበረበት ወቅት መሆኑን መረጃዎች አስረድተዋል። በሌላ በኩል ህወሓት በጸለምት በኩል ያሰማራቸው የአርሚ 11 አመራሮች ማሰሩ መረጃዎች አሳይተዋል። የህወሓት ቡድን ከደረሰበት ከፍተኛ ሽንፈት በኋላ ጦርነት በማበላሸት እንድንሸነፍ አድርጓቸዋል በሚል የአርሚ 11 አመራሮች ማሰሩም ተሰምቷል። በተያያዘ ዜና በህወሓት አርሚ 17 ኃይል ላይ የምትገኘው ብርሸዋ ክፍለ ጦር ሙሉ በሙሉ መፍረሷን መረጃዎች ጠቁመዋል። በዚህ ክፍለ ጦር አባል የነበሩት ታጣቂዎች ዛሬ ሌሊት በቅጽበት ሙሉ በሙሉ ጠፍተው ማደራቸው ተሰምቷል። በወጀራት ቶክስ እንደቀጠለ ተገለጸ። በሰናልና ሰበበራ ሽንፈት የደረሰበት ህወሓት በሞርታር የታገዘ ቶክስ በገበሬዎች ቤት መክፈቱ ተገልጿል። የሐራ መሬቱ የትግራይ የሰላም ኃይል ህወሓት ለከፈተለት ጥቃት በሰጠው ምላሽ ሰናለ ቀበሌን ከተቆጣጠረ በኋላ ህወሓት ሽንፈቱን መቋቋም አጥቶ በገበሬዎች ቤት በሞርታር የተደገፈ ቶክስ መክፈቱ መረጃዎች ጠቁመዋል። የወጀራት ህዝብ ህወሓት በከፈተው ቶክስ ምክንያትም ቀዩን ለቆ እየወጣም ይገኛል። ጸለምትን በኃይል የመቆጣጠር እቅድ ሳይሆን የተወሰነ ኃይል ያስጠጋንበት ብቸኛው ምክንያት ከሀገር መከላከያ ሰራዊት ጋር ሳይጋጭ ጫና ለመፍጠርና ጉዳዩን ለማስታወስ ነበር ሲሉ የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ገለጹ። ጀነራል ታደሰ ወረደ ትናንትና ማታ በወቅታዊ ጉዳዮች ላይ በሰጡት መግለጫ በማይዳጉሻ ከፌዴራል ጸጥታ ኃይሎች ጋር ለ4 ሰዓታት የቆየ ውይይት ተካሂዷል ያሉ ሲሆን ነገር ግን ከዚያ በኋላ ያልተጠበቀ ግጭት በመፈጠሩ በረራ መቋረጥና በድሮን ጥቃት የታጀበ ሙሉ ጦርነት ወደሚመስል ሁኔታ ተለወጠ ሲሉ ገልጸዋል። ጀነራል ታደሰ በመግለጫቸው ጦርነቱ የተቀጣጠለው የግል ፍላጎቶቻቸውን ለማርካት በተወሰኑ የትግራይ ቡድን እንጂ የትግራይን ህዝብና መንግስትን እንደማይመለከት ቢገልጹም ጦርነት ሊፈጥር የሚችለው ቀይ መስመር የትግራይ ሉዓላዊነት በሰላምና በአስተማማኝ ሁኔታ ካልተመለሰ ብቻ ሲሆን ከዚያ ውጪ ወደ ጦርነት ለመሄድ ምንም ፍላጎትም ሆነ ዝግጁነት የለንም ሲሉም እርስ በርሱ የሚጣረስ ሐሳብ ሰንዝረዋል። ጀነራል ታደሰ ወረደ ታጣቂው ከደረሰበት ከባድ የሞትና የመቁሰልት ኪሳራ በኋላ ጦራቸው ከጸለምት ወደ ኋላ እንዲሸሽ ማድረጋቸውም ገልጸዋል። በዚህም የክልሉ ጊዜያዊ አስተዳደር የሚመሩት ጀነራል ታደሰ ወረደና ህወሓት በለኮሰው ጥቃት ከፍተኛ ጉዳትና ኪሳራ ከደረሰበት በኋላ ወደ ኋላ ለመሸሽ እየተገደደ በሚገኝበት በዚህ ወቅት ህወሓት ባወጣው መግለጫ የአፍሪካ ህብረት የሰላም ድርድር ተቀብያለሁኝ በማለትም ገልጿል። ኢትዮጵያ በታሪኳ አዲስና ብሩህ ምዕራፍ ላይ ትገኛለች ሲል የኢፌድሪ መንግስት ኮሚኒኬሽን አገልግሎት አስታወቀ። የኢፌድሪ መንግስት ኮሚኒኬሽን አገልግሎት በሰጠው መግለጫ ኢትዮጵያ በታሪኳ አዲስና ብሩህ ምዕራፍ ላይ ትገኛለች ሲል አስታውቋል። የኢፌድሪ መንግስት ኮሚኒኬሽን አገልግሎት የሰጠውን መግለጫ እንደሚከተለው ቀርቧል። ከህልም ወደ እውነት ኢትዮጵያ የቀጠናዊ ብልጽግና ሞተርና የአፍሪካ የታዳሽ ኃይል ማዕከል። ኢትዮጵያ በታሪኳ አዲስና ብሩህ ምዕራፍ ላይ ትገኛለች። ትላንትና ልማቸው የነበሩ ታላላቅ ራዕዮች ዛሬ በተግባር ተተርጉመው የዜጎች ተጠቃሚነት የሚረጋገጥባቸው፣ የሀገር ክብር የሚታደስባቸውና የቀጠናው ትስስር የሚጠናከርባቸው ህያው እውነታዎች ሆነዋል። በትናንትናው ዕለት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የቀጠናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች የኢትዮጵያ በአፍሪካ የብልጽግና ተምሳሌት የመሆን ህልሟን ለማሳካት የያዘችው ጽኑ አቋም ማሳያ ናቸው። ይህ ታሪካዊ ዕለት ኢትዮጵያ በአንድ በኩል የታዳሽ ኃይል ሉዓላዊነቷን የምታረጋግጥበትን የአይሻ 2 የንፋስ ኃይል ማመንጫን፣ በሌላ በኩል ደግሞ የቱሪዝም ዘርፉንና የባህል እሴቶቻችንን ከፍ የሚያደርገውን የገበታ ለትውልድ አካል የሆነውን የሸበሌ ሪዞርትን ለዓለም ያስተዋወቀችበት አጋጣሚ ነው። እነዚህ ተግባራት የመደመር እሳቤ ያዋለዳቸው ከህልም ወደ እውነት የተሸጋገሩ የኢትዮጵያ ማንሰራራት ምልክቶችና የምስራቅ አፍሪካ የጋራ ልማት ዋስትናዎች ናቸው። ዛሬ በሀገራችን እየታየ ያለው ትልቁ ድል ፕሮጀክቶቹ ተጠናቀው መመረቃቸው አይደለም። ፕሮጀክት ጀምሮ መጨረስ የዕለት ተዕለት ተግባራችንና መለያችን ሆኗል።
ይልቁንም ይበልጥ የሚያስደምመው ሀገሪቱ ከአንድ ግዙፍ ፕሮጀክት ወደ ሌላ ታላላቅ ፕሮጀክቶች የምትሸጋገርበት ፍጥነት፣ ቅልጥፍናና የማላቅ አቅም ነው። ኢትዮጵያ ዛሬ ታላላቅ ራዕዮችን አልሞ በአጭር ጊዜ ውስጥ ወደ ተግባር የመለወጥ ብቃት ያለው ትጉህ አመራርና ከእያንዳንዱ የለውጥ ጉዞ ጎን የተሰለፈ ቆራጥ ህዝብ ያላት ሀገር መሆኗን በተግባር አስመስክራለች። ሰርክ በእያንዳንዱ ዕለት የሚበሰሩ ውጤቶች ኢትዮጵያ ማንኛውም ውስብስብና ግዙፍ ስራ የማስተባበርና የመምራት አቅም እንደፈጠረች ማሳያ ናቸው። የጀመርነውን የመጨረስና የቋጨነውን ደግሞ ለቀጣይ ትውልድ በቅርስነት የማስተላለፍ ባህል በሀገራችን እየተገነባ መምጣቱ ለነገዋ ኢትዮጵያ ታላቅ ተስፋን ሰንቋል። በእነዚህ ፕሮጀክቶች ምረቃ ላይ የቀጠናችን ሀገራት መሪዎች በጋራ መገኘታቸውም ፋይዳው ከፍተኛ ነው። ኢትዮጵያ የምታከናውናቸው የልማት ስራዎች ሁሉ ከራሷ አልፈው ለጎረቤቶቿ የሚተርፉና ቀጠናውን በጋራ ተጠቃሚነት የሚያስተሳስሩ መሆናቸው በተግባር አሳይታለች። የአይሻ 2 የንፋስ ኃይል ማመንጫ በምስራቅ አፍሪካ ቀዳሚ የንፋስ ኮሪደር ላይ መገንባቱ ኢትዮጵያ የቀጠናው ታዳሽ ኃይል ማዕከል የመሆን ጉዞዋን የሚያፋጥን ታሪካዊ ክስተት ነው። ይህ አስተማማኝ የኃይል አቅርቦት ለሀገራችን ኢንዱስትሪዎች ብቻ ሳይሆን ለቀጠናው ሀገራት የኢኮኖሚ ትስስር የጀርባ አጥንት ነው። በቴክኖሎጂ ለሚመራና በዲጂታል ትራንስፎርሜሽን ለሚታገዝ ዘመናዊ ኢኮኖሚ ወሳኝ የሆነው ይህ መሰረተ ልማት በህዝቦች መካከል ያለውን ወንድማማችነት የሚያጠናክር የሰላም ድልድይ ሆኖም ያገለግላል። ኢትዮጵያ ኃይልን በማመንጨትና ለአጎራባች ሀገራት በማከፋፈል የቀጠናው የኢኮኖሚ ሞተር የመሆን ሚናዋን ቃል በተግባር በመፈጸም እየተወጣች ትገኛለች። ሀገራችን ዛሬ ከወንዞቻችን ከንፋስና ከምድር ውስጥ እንፋሎት በመታመነጨው ንጹህ ኃይል በዓለም አቀፍ ደረጃ የአረንጓዴ ልማት መሪ የሆነች መጥታለች። እነዚህ ስራዎች የኃይል ዋስትናን ከማረጋገጥ ባለፈ ለዓለም የበካይ ጋዞችን የመከላከል ጉዞ የበኩሏን ጉልህ አስተዋጽኦ ያሳየችበት አውድ ነው። በተመሳሳይ መልኩ የሸበሌ ሪዞርት ባህላዊ ሴቶቻችንን ከዘመናዊነት ጋር አቀናጅቶ ኢትዮጵያ በቱሪዝም ዘርፍ ያላትን ሰፊ አቅም ወደ ኢኮኖሚያዊ ጥቅም የመለወጥ ብቃቷን ያሳየበት የገበታ ለትውልድ ድንቅ ውጤት ነው። በአጠቃላይ ትላንት በሰላም እጦት ይታወቁ የነበሩ አካባቢዎች ዛሬ የልማት ተምሳሌት መሆናቸው ሀገራችን እየገነባች ያለችውን ሰላም ለልማት ማገር መሆኑንም ያረጋግጣል። ኢትዮጵያ የምታልም ብቻ ሳትሆን ህልሟን ወደ እውነት የምትቀይር የቀጠናውን የልማት ተስፋ የምታለመ ልምና የአፍሪካ ኩራት ሆና የምትቀጥል ቆራጥ ሀገር ናት። ትላንት የተመረቁት ፕሮጀክቶች የነገዋን ብልጽግና የምናረጋግጥባቸው ኩሩ ቁርሶቻችን ናቸው። መንግስት ከቀጠናው ሀገራት ጋር በመሆን ለጋራ ብልጽግና የሚተጋበትን ስራ አጠናክሮም ይቀጥላል። ህዝባችንም ይህንን የታሪክ ጥፋት በአግባቡ በመረዳትና ለላቀ ስራ በመነሳሳት የሀገራችንን ከፍታ እንዲያረጋግጥ ጥሪያችንን እናቀርባለን። ኢትዮጵያ በቀጠናው የብልጽግና ጮራ በአፍሪካ የታዳሽ ኃይል ማዕከል ሆና መዝለቋን ትቀጥላለች። ፈጣሪ ኢትዮጵያንና ህዝቦቿን ይባረክ። የኢፌድሪ መንግስት ኮሚኒኬሽን አገልግሎት ጥር 2018 ዓ.ም አዲስ አበባ ኢትዮጵያ። የሆላንድ ዜጎችን ጨምሮ 2 ኢትዮጵያውያንን አግተው ዘረፋ ሲፈጽሙ የነበሩ ግለሰቦች ተያዙ። የመከላከያ ሰራዊት ዩኒፎርም በመልበስና ሐሰተኛ መታወቂያ በመያዝ 2 የሆላንድ ዜጎችንና 2 ኢትዮጵያውያንን አግተው ሲዘርፉ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው የኢፌድሪ ፌዴራል ፖሊስ አስታወቀ። ተጠርጣሪዎቹ ያገቷቸው የውጭ ዜጎችና ኢትዮጵያውያን ላይ የዝርፊያ ወንጀል በመፈጸም ላይ እንዳሉ እንጦጦ ፓርክ አካባቢ በስራ ስምሪት ላይ የነበሩት ምክትል ኢንስፔክተር በሪሁን ፈንቴ እጅ ከፍንጅ ይዘው ለጉለሌ ክፍለ ከተማ ፖሊስ መምሪያ ማስረከባቸው ፖሊስ ገልጿል። ወንጀሉን ሲፈጽሙ ከነበሩ ሰዎች ውስጥ 2 ተጠርጣሪዎች ለማምለጥ ሲሞክሩ ገደል ውስጥ ገብተው የአካል ጉዳት ደርሶባቸዋል ሲል የፌዴራል ፖሊስ ባሰራጨው መረጃም አሳውቀዋል። ሩሲያ በኩባ ላይ የተጣለውን አዲስ የአሜሪካ ማዕቀብ ኮነነች። ሩሲያ በኩባ ላይ የተጣለውን አዲስ የአሜሪካ ማዕቀብ ቅቡልነት የሌለው የኢኮኖሚ ጫና ነው ስትል ኮንናዋለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ የሩሲያ አቋም አልተለወጠም፣ በተባበሩት መንግስታት ድርጅትና በሌሎች ዓለም አቀፍ የህግ ደንቦች በኩል ያልተላለፉ በሉዓላዊና ነጻ ሀገራት ላይ የሚጣሉ የአንድ ወገን ማዕቀቦች በምንም መልኩ ተቀባይነት የሌላቸው ናቸው ብለዋል። እንደ ቃል አቀባይዋ ገለጻ የሞስኮና የሃቫና ትብብር በማንኛውም ሶስተኛ ወገን ላይ ያነጣጠረ አይደለም። ሩሲያም የሁለትዮሽ ግንኙነቷን ማሳደግ ትቀጥላለች። አርብ ዕለት የኩባ የውጭ ጉዳይ ሚኒስቴር ብሩኖ ሮድሪጌዝ ዶናልድ ትራምፕ በፈረሙት አዲስ ፕሬዝዳንታዊ ትዕዛዝ ምክንያት የመጣውንና ሃቫና ያልተለመደና የማይጠበቅ ስጋት ስትል የገለጸችውን ሁኔታ ለመቋቋም ዓለም አቀፍ የአስቸኳይ ጊዜ ሁኔታ መታወጁ አስታውቋል ሲል ስፑትኒክ ዘግቧል።
እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ